ዩሮፓ ሊግ እንዲሁም ኮንፈረንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ትናንትና በተለያዩ ስቴዲየሞች ቀጥሎ ተደርጓል። ባለፈው ሳምንት እንግዲህ ኖቲንጋም ፎረስት እና አስቶን ቪላ ኦል እንግሊሽ ፋይናል በአውሮፓ መድረክ የፍጻሜ ጨዋታ ላይ ሲገናኙ ከ17 ዓመት በኋላ ለመጀመሪያ ጊዜ ነው። ኖቲንጋም ፎረስት ከ1982 በኋላ ለመጀመሪያ ጊዜ ወደ ፍጻሜ ማለፋቸውን አረጋግጧል። 1982 ያኔ ኢሮፒያን ካፕ እየተባለ ይጠራ በነበረው የአውሮፓ ሻምፒየንስ ሊግ የውድድር ምዕራፍ ባየር ሙኒክን 1-0 አሸንፎ ዋንጫውን አሳክቶ እንደነበር ይታወቃል አስቶን ቪላ። ስለዚህ በተለምዶ የቀድሞ መጣሪያው ዩኤፋ ቢሆንም በአሁኑ ሻምፒየንስ ሊግ ክብር እንግዲህ ዋንጫ መዝገባቸው ላይ ወይም ደግሞ በትልቁ ይሄ ኮሪደራቸው ላይ የተቀመጠ ትልቁ ዋንጫ እንደሆነ በትልቁ ማስመር ያስፈልጋል። ይበን ይዳለ ባለፈው ሳምንት 1-0 ተሸንፈው ነበር በኖቲንጋም ፎረስት። የመልሱን ጨዋታ ትናንትና በሜዳቸው ቪላ ፓርክ ላይ አከናውነው ነበረ። 4-0 ነሰፊ ውጤት አሸንፏቸዋል። በተለያዩ ላይ ዋትኪንስ ከዛ ውጪ ሚሊያኖ ቦይንዲያ በፍጹም ቅጣት ምት እንዲሁም ጆን ማጊን 2 ጎሎችን አስቆጥረው አስቶን ቪላን ወደ ዋንጫው ወስዷቸዋል። ኢስታንቡል ላይ ይደረጋል። ቱርክ ናት የምታስተናግደው የፍጻሜውን ጨዋታ። አስቶን ቪላ ወደ ፍጻሜው ያለፉበትን ውጤት ትላንትና ይዘው ወጥተዋል ማለት ነው። ከትላንትናው መርሃ ግብር ጋር በተያያዘ ኖቲንጋም ፎረስት ቤት ሞርጋን ጊብስ ዋይት እንደሚታወቀው ከቼልሲ ጋር በነበረው መርሃ ግብር ላይ በጣም ከፍተኛ የጭንቅላት ጉዳት አጋጥሞት ስፌቱን ላይ የጠየቀበት አጋጣሚ ተፈጥሯል። ትላንትና ተቀያሪ ወንበር ላይ ነበር፣ ግን ቡድኑን ማገልገል አልቻለም። ይህ ተጫዋች 2026 የፈረንጆቹ ጥር ወር ከገባ በኋላ በእንግሊዝ ፕሪሚየር ሊግ በርካታ ጎሎችንም ኳሶችንም አመቻችቶ የማቀበል የቻለ ጥሩ አቅም ያለው ተጫዋች እንደሆነ ይታወቃል። ትላንትና ለመኖሩ ሞር የማጥቃት እንቅስቃሴያቸውን እንዳደበዘዘው መናገር እንችላለን። አስቶን ቪላ ደግሞ አጋጣሚ በሚገባ ተጠቅመው ውጤቱን ቀልብሰው ወደ ቀጣዩ ዙር አልፈዋል። አሰልጣኝ ኡናይ ኤምሪ 4 ጊዜ በአጠቃላይ 5 ጊዜ በአሰልጣኝነት ህይወታቸው ለፍጻሜ በቅተዋል። አንድ ጊዜ ከአርሰናል ጋር በተለይ አዘርባይጃን ባኩ ላይ 2018 በቼልሲ 4-0 የተሸነፉበት የዩሮፓ ሊግ አድቬንቸር ተጠቃሽ ነው። ያ በተሸነፉበት አጋጣሚ የሚነሳ ነው። ከዚህ ውጭ ግን በሁለት የተለያዩ ክለቦች ዩሮፓ ሊግን 4 ጊዜ ያሳካ አሰልጣኝ ነው ኡናይ ኤምሪ። ጥርሱን የነቀለ አሰልጣኝ ነው ቢባል ብዙ ማጋነን አይሆንም። በዚህ ውድድር ምዕራፍ ላይ 3 ጊዜ ከሲቪያ ጋር የዩሮፓ ሊግን አሳክቷል። ከዚህ ውጭ ደግሞ ከቪላሪያል ጋርም አንድ ጊዜ ያሳካ አሰልጣኝ ነው ኡናይ ኤምሪ። አሁን ደግሞ ከአስቶን ቪላ ጋር በድጋሚ ለፍጻሜ የቀረበበት አጋጣሚ አለ። ዋንጫውን ያሳካዋሉ የሚለው ጉዳይ የሚታይ ነው የሚሆነው። በተመሳሳይ ፍራይበርግና ብራጋ ያደረጉት ጨዋታም ትላንትና በፍራይበርግ ወይም ደግሞ ጀርመን ላይ የተደረገ ጨዋታ ነበር። ሬሞንታዳ ተሰርቷል። ፍራይበርጎች ውጤቱን ቀልብሰው ወደ ቀጣይ ዙር ያለፉበት አጋጣሚም ተፈጥሯል ማለት ነው። በትላንትና መርሃ ግብር ላይ 3-1 በሆነ ውጤት ነበረ ጨዋታውን ያሸነፉት ማለት ነው። ይሄ ደግሞ በድምር ውጤት 4-3 በሆነ ውጤት ወደ ቀጣይ ዙር እንዲያልፉ አስችሏቸዋል፣ በአንድ ጎል ልዩነት ማለት ነው። ብራጋ ባለፈው ሳምንት ይህንን ጨዋታ 2-1 አሸንፈው ነበር የመጡት፣ ግን ትላንትና 3-1 በሆነ ውጤት መሸነፋቸውን ተከትሎ እጅ ሰጥቷል። በጨዋታ ሂደት መርሃ ግብር ላይ በተለይ ተጫዋች በቀይ ወጥቶባቸዋል። ያ በትልቁ ገና 7ኛው ደቂቃ ላይ ማሪዮ ዶርጌሌስ የተባለው ተጫዋች ቀይ ካርድ ተመልክቶባቸዋል። ያ በርካታ ጨዋታ ወይም ደግሞ በርካታ ደቂቃውን ቀሪውን ወደ 83 የሚጠጉ መርሃ ግብሮች ወደ 83 የሚጠጉ ደቂቃዎች ይቅርታ በጎዶሎ ተጫዋች እንዲጫወቱ ያስገደደ ጉዳይ ስለመሆኑ መናገር እንችላለንና ጨዋታውን አድቫንቴጁን በሚገባ በመጠቀም የቁጥር አድቫንቴጅ ማለት ነው 11-10 ነው ሲጫወቱ የነበረው። ያንን ተጠቅመው ፍራይበርጎች በሜዳቸው ሬሞንታዳ ወይም ውጤት ቀልብሰው ወደ ቀጣዩ ዙር አልፈዋል። በፍጻሜው ደግሞ ከአስቶን ቪላ ጋር የሚገናኙ ይሆናል ማለት ነው። በዩሮፓ ሊግ የሚጠበቀው ጉዳይ ነው። ኮንፈረንስ ሊግ ላይም አንድ የእንግሊዝ ቡድን ለፍጻሜ ደርሷል። እሱም ክሪስታል ፓላስ ነው። የኦሊቨር ግላስነሩ ቡድን ትላንትና 2-1 በሆነ ውጤት በሜዳቸው ሻክታር ዶኔስክን ረትቷቸዋል። ፔድሮ ኒሆ ናሳር የጎሎቹ ባለቤቶች ናቸው። ኢጊናልዶ የተባለው ተጫዋች ደግሞ ሻክታርን ከሽፈት ያልታደገች ጎል ያስቆጠረው ተጫዋች ነው። በድምር ውጤት 5-2 ማለት ገና ከሳምንት በፊት ነው የቤት ስራቸውን ያጠናቀቁት። 3-1 በሆነ ውጤት አሸንፈው ነበረ ከሜዳቸው ውጪ የመጡት። ትላንትና ውጤት ማስጠበቅ ነው ከነሱ የሚጠበቀው። የደቡብ ለንደኑ ተወካይ ቡድን ክሪስታል ፓላስ በታሪካቸው በአውሮፓ መድረክ ላይ ሲሳተፉ ለመጀመሪያ ጊዜ ነው። በመጀመሪያ ዓመት አድቬንቸራቸው ደግሞ እስከ ፍጻሜው ድረስ ተንደርድሯል። ምስጋና ለኦሊቨር ግላስነር አሰልጣኛቸው ይግባና ማለት ነው። እንግዲህ ፍጻሜ ሲደርሰው ይመለሳሉ፣ ዋንጫውን ያሳካሉ፣ ሲያዙታል የሚለው ጉዳይ ከኮንፈረንስ ሊግ አድቬንቸራቸው ጋር በተያያዘ በትልቁ ይጠበቃል። ሌላው ስትራስበርግ ነው። የቼልሲ እህት ክለብ እንደሆነ ይታወቃል። ባለፈው ሳምንት ወደ ስፔን ተጉዞ በራዮ ቫይካኖ 1-0 ተሸንፈው ነበር የመጡት። የመልሱን ጨዋታ በሜዳቸው ትላንትና አድርገውት ነበር። እንግዲህ ውጤት በመቀልበስ የሚታወቀው ስትራስበርግ በተለይ ወደ ግማሽ ፍጻሜ ባለፈበት ሂደት ላይ ሪጄካ የተባለውን ክለብ በደርሶ መልስ በተለይ በተደረገው ጨዋታ ላይ ማለት ነው ሜዳው ላይ ውጤት ቀልብሶ ነው ወደ ፍጻሜ ያለፈውና በዛ ሂደት ራዮ ቫይካኖ ደግሞ ዛሬ ትላንትና ባደረገው መርሃ ግብር ላይ ከሜዳው ውጪ 1-0 ተሸንፈው የመጣ ቡድን ከመሆኑ ጋር በተያያዘ ውጤት ሊቀለብሱ ይችላሉ። ምክንያቱም ከሩብ ፍጻሜ አድቬንቸራቸው ጋር በተያያዘ ማለት ነው። በዛ መንገድ ሊቃኝ ይችላል። ብዙዎች ግምት ነበር፣ ግን አልተሳካም። 1-0 በሆነ ውጤት ተሸንፏል። ድጋሜ ያን ተከትሎ በድምር ውጤት 2-0 ተሸንፈው ከውድድሩ ተሰናብቷል ማለት ነው። አሌማኖ አርቦልቴ ወደ ቀላይ ብቸኛውን ጎል ለቫይካኖ አስቆጥሯል ማለት ነው። በቂ ነው። ቫይካኖ ወደ ፍጻሜው አልፏል። ክሪስታል ፓላስ ከራዮ ቫይካኖ ጋር በፍጻሜው የሚገናኙ ይሆናል ኮንፈረንስ ሊግ ላይ ማለት ነው። ዩሮፓ ሊግ ላይ ደግሞ አስቶን ቪላ ከፍራይበርግ፣ ሻምፒየንስ ሊግ ላይ ደግሞ እንደሚታወቀው አርሰናል ከፓሪስ ሳን ጀርሜን ጋር የሚገናኙ ይሆናል ማለት ነው። ወደ አጫጭር ጉዳዮች ለማቅናት ያክል ባለን ደቂቃ አንድ በጣም በትልቁ ትላንትና ማምሻው መነጋገሪያ ከነበሩ ርዕሰ ጉዳዮች መላውን የእግር ኳስ ቤተሰብ ያስደነገጠ መረጃ ከሪያል ማድሪድ እግር ኳስ ክለብ ጋር በተያያዘ እየተሰማ ይገኛል። እዚህ እግር ኳስ ክለብ ውስጥ የልምድ ማዕከሉ ቫልዴቤባስ ነው የሚባለው። በዚህ ሰዓት አስከፊው የእግር ኳስ ቦታ ነው ቢባል ብዙ ማጋነን አይሆንም። ምክንያቱም በፌዴሪኮ ቫልቬርዴ በቡድኑ አምበልና ኦርላይን ቹዋሜኒ መካከል የተፈጠረው ግጭት ተባብሶ ቀጥሎ ቫልቬርዴ በትላንትናው ዕለት ሆስፒታል እስከ መግባት መድረሱ ተሰምቷል። ይሄ ጉዳይ
ውጥረት በትልቁ እዚህ እግር ኳስ ክለብ ውስጥ እንደነገሰ አመላካሽ ጉዳይ ነው። እንግዲህ ቹዋሜኒና እዚህ ተጫዋች ወይም ፌዴሪኮ ቫልቬርዴ ላይ የተፈጠረው ግጭት በጣም ተካሯል ተብሏል። በተለይ በትላንትናው ዕለት ከትላንትና በስቲያ ነው ይሄ ነቆራ ወይም ደግሞ ግጭት የተጀመረው። ከዛ በኋላ ደግሞ በትላንትናው ዕለት ይበልጥ ተጋግሎ እንደመጣ ነው እየተገለጸ የሚገኘው። ምክንያቱም ሰላምታ ለመስጠት ጥረት በሚያደርግበት ሳይት ላይ ቹዋሜኒ ሰላምታው መቀበል አልፈለገም ተብሏል። ፌዴሪኮ ቫልቬርዴ ያንን ተከትሎ የተፈጠሩ ግጭቶች ነበሩና መልበሻ ክፍል ላይ በተለይ መገፋተር እንዲሁም እንደዚህ አይነት ነገሮች የአልተራክሽን ነው የሚባለው ፊዚካል አልተራክሽን ወይም ግልጽ በሆነ መንገድ ሰጣ ገባው ከሮ መጥቶ ተጫዋቹ ጠርዙ መጥቶት ጭንቅላቱን ማለት ነው ወደ ሆስፒታል ለማምራት ተገዷል ተብሏል። ያን ተከትሎ ከ10 እስከ 14 ቀን ማረፍ ይኖርበታል። እንደ ሙንዶ ዲፖርቲቮ ጋዜጠኛ ኤብራሂም ሮቤሮ ዘገባ ከሆነ ተጫዋቹ በመልበሻ ክፍል ውስጥ ከቹዋሜኒ ጋር የገቡበት ግብግብ ግልጽ በሆነ መንገድ በክለቡ ተጫዋቾች ወይም ደግሞ በደጋፊዎቹም እንዲሁም በክለቡ አቅራቢያ ባሉ ቤተሰቦች ትልቅ ድንጋጤ እንዲፈጠር ምክንያት ሆኗል ተብሏል። የሚገርመው ታዲያ ፊታችን እሁድ ከባርሴሎና ጋር ጨዋታቸውን ያደርጋሉና በዚህ መርሃ ግብር ላይ ፌዴሪኮ ቫልቬርዴ አይሰለፍም ማለት ነው። የቡድኑ አምበል በዚህ ሁኔታ ውስጥ መግባቱ ብዙዎችን እዚህ እግር ኳስ ክለብ ላይ ጥያቄ እንዲያነሱ እያደረገ ይገኛል። የኢትዮጵያ ከ17 ዓመታች ብሔራዊ ቡድን በሰላም ደርሷል ሞሮኮ። ዋናው ዜና ነው። ከኢትዮጵያ እግር ኳስ ፌዴሬሽን ጋር በተያያዘ ያደረጉት ጉዳዮች ናቸው። ምድብ ድልድላችን ይፋ ሆኗል። በአፍሪካ ደረጃ ደግሞ ወደ ዓለም ዋንጫ ለማለፍ ስንት ቡድኖች ናቸው የሚፈለጉት ወይም ደግሞ ኮታው ከፍ ብሏል። እነዚህ ጉዳዮች በመረጃ መልኩ የሚቀርብ ይሆናል። ምክንያቱም እድሉን ስላለን እድሉን ለመጠቀም ደግሞ ብሔራዊ ቡድኑ ጥረት ያደርጋል ተብሎ ስለሚገመት ማለት ነው። ከዛ ውጪ የከፍተኛ ሊግ የማጠቃለያ ውድድር ምዕራፎችም ትላንትና ተደርጓል። ወደ ኢትዮጵያ ፕሪሚየር ሊግ ያደጉ ቡድኖች አሉ። ውጤቱ ምን ይመስላል የሚሉትን ጉዳዮች ጠቃቅሰን ወደ ባህር ማዶ ጉዳዮች እናቀናለን። እንግዲህ ከረጅም ጊዜ በኋላ ለመጀመሪያ ጊዜ በአውሮፓ መድረክ ላይ ሻምፒየንስ ሊግ፣ የአውሮፓ ሊግ፣ ኮንፈረንስ ሊግ ሶስቱም የፍጻሜ ውድድር ምዕራፍ ላይ እንግሊዝ ቡድኖች እንደሚገኙበት ትላንትና ለማወቅ ተችሏል። የአውሮፓ ሊግና ኮንፈረንስ ሊግ የመልስ ጨዋታዎች ተደርጓልና የፍጻሜ ያለፉ ቡድኖች በይፋ የታወቁበት ሂደት አለ። እነዚህን ጨምሮ አጫጭር መረጃዎችን አነሳለን በሰፊው። ጥሩ ደቂቃዎቹ ያንተ ናቸው፣ መቀጠል ትችላለህ። አመሰግናለሁ። በድጋሚ የተለያዩ ጉዳዮችን አነሳለሁ። 17 ዓመታች ብሔራዊ ቡድኑን እናስቀድም። ከብሔራዊ ቡድን ጉዳይ ጋር በተያያዘ ካዛብላንካ በይፋ ደርሷል። ቡድኑ ካዛብላንካ የሞሮኮ ከሚገኙ ከተሞች መካከል አንዱ ነው። ዋናው ዓላማው ደግሞ በአፍሪካ ዋንጫ ከ17 ዓመታች ብሔራዊ ቡድን እንግዲህ ልኡኩ ነው ወደዛ ያቀናው። ምክንያቱም ደግሞ የአፍሪካ ዋንጫን ለማከናወን ማለት ነውና በዛሬው ዕለት ደግሞ ወደ ራባት የሚያቀና ይሆናል ተብሎ ይገመታል። የቤንጃሚን ዚመር ቡድን በአሜሪካ አሰልጣኝ ነው የሚመሩት። ወጣቶች ናቸው። አቅማቸውን ደግሞ በሚገባ አሳይተዋል። በተለይ በመካከለኛውና እንዲሁም ደግሞ የምስራቅ አፍሪካ ወይም የዞን 5 የውድድር ምዕራፍ ላይ የዚህ ሴካፋ የውድድር ምዕራፍ 3 ያጃን ይዞ ያጠናቀቀው ብሔራዊ ቡድናችን እንደሚታወቀው ይቅርታ። ከዛ ጋር በተያያዘ እንግዲህ በቀጥታ ቲኬቱን ቆርጧል ወደ አፍሪካ ዋንጫ ማለት ነው። በአፍሪካ ዋንጫ ውድድር ምዕራፍ ላይ ምድብ ድልድሉ ትንሽ ፊቱን አዙሮብናል ቢባል ብዙ ማጋነን ነው። ምክንያቱም ምድብ አንድ ላይ ነው የተደለደል ነው። አዘጋጁ ሀገር ራሷ ሞሮኮ ማለችበት። ከዛ ውጪ ሰሜን አፍሪካዊቱ ሀገር ግብጽና ቱኒዚያ ጋር ነው የተደለደል ነው። ጠንካራ የሚባሉ ሀገራት እንደሆኑ መናገር እንችላለን። ሞርገን የኢትዮጵያ ብሔራዊ ቡድን እነዚህ ወጣቶች ያላቸውን አቅም በሚገባ ወጥተው ጥሩ ውጤቶችን ይዘው ለመቅረብ ጥረት እንደሚያደርጉ እዚህ ሀገር ቤት በሰጡት መግለጫ ላይ አሰልጣኙ ቤንጃሚን ዚመርም ሆነ ዋና ስራ አስፈጻሚው አቶ ባህሩ ጥላሁን ያነሷቸው ሀሳቦች እንደሆኑ ይታወቃል። በአጠቃላይ ዓላማችን ወደ ዓለም ዋንጫው ለማለፍ ነው። እነዚህን ደግሞ ተጫዋቾች ያላቸውን ክህሎት ለዓለም ለማሳየት ነው የምንሄደው የሚል ሀሳብ ሰንዝረዋልና ኳታር ላይ የዓለም ዋንጫ ይደረጋል ከ17 ዓመት በታች ብሔራዊ ቡድን ማለት ነው። ታዲያ ኤክስፓንድ ተደርጓል ወይም ደግሞ በዓለም አቀፉ እግር ኳስ አወዳዳሪ አካል ፊፋ አማካኝነት ማለት ነው ተሳታፊ ሀገራት ቁጥር ከፍ ብሏል ወደ 48 ማለት ነው። ይህም ሲሆን በታሪክ ለመጀመሪያ ጊዜ ነው። በዛ ሂደት ደግሞ አህጉራችን አፍሪካ እስከ 10 የሚጠጋ ኮታ አግኝታለች ወይም 10 የሚጠጉ ሀገራትን ማሳተፍ ትችላለች ማለት ነው። ስለዚህ በተደለደልንበት ምድብ ላይ አንደኛና ሁለተኛ የሆኑት ናቸው በቀጥታ የሚያልፉት። ከዛ ደግሞ ከየምድቡ ጥሩ ውጤት ይዘው የወጡ ቡድኖች በምርጥ ሶስተኝነት 4 ቡድኖች ወደ ቀጣይ ዙር አልፎ በ16 ቡድኖች መካከል ጥሎ ማለፉ የሚቀጥል ይሆናል ማለት ነው። በዛ መንገድ እንግዲህ የኢትዮጵያ ብሔራዊ ቡድን ተሳታፊ ለመሆን ቢያንስ አንደኛም ሁለተኛም እንኳን አይበለውና ማጠናቀቅ ባይችል ቢያንስ ምርጥ ሶስተኛ ሆኖ እንኳን ማለፍ የሚችልበትን አጋጣሚ ለመዘርጋትና በዓለም ዋንጫ ላይ ቲኬቱን ለመቁረጥ የሚያስችለውን ሁኔታ ላይ ለመገኘት ጥረት ያደርጋሉ የሚል ሀሳቦች በትልቁ እንደተንጸባረቁበት መናገር እንችላለን። ወደ ሌሎች የሀገር ቤት ጉዳዮች ለመቅራት ያክል ሀላባ ከተማ የ2018 የውድድር ዘመን የኢትዮጵያ ከፍተኛ ሊግ ሻምፒዮን መሆኑ በይፋ ተረጋግጧል። በትላንትናው ዕለት ያው መርሃ ግብር በተለይ ምድብ አንድና ምድብ ለ ወይ ምድብ ሀና ምድብ ለ ላይ በሁለቱ ምድቦች ላይ አንደኛ ደረጃን ይዘው ያጠናቀቁ ቡድኖች ናቸው ወደ ኢትዮጵያ ፕሪሚየር ሊግ የሚያደርጉት። ይህ ይታወቃል። ግን የአሸናፊዎች አሸናፊ ተብሎ በተለምዶ ይጠራል ወይም ደግሞ ዋንጫው መሰጠት ስላለበት ለአንድ ቡድን ምድባቸውን በቀዳሚነት ያጠናቀቁት እነዚህ ሁለት ቡድኖች በ2019 ወይም በቀጣዩ ዓመት በሲቢ ኢትዮጵያ ፕሪሚየር ሊግ ላይ መሳተፋቸውን አረጋግጠዋልና ጋሞ ጨንቻና ሀላባ ያው አሸናፊ መባል ስለሚኖርበት ማለት ነው የፍጻሜ ጨዋታቸውን አድርገው ነበረ። ጨዋታቸውን ባቻ ውጤት ነው ያጠናቀቁት። ሀላባም ሆነ ጋሞ ጨንቻ ሁለቱም በነገራችን ላይ በኢትዮጵያ ፕሪሚየር ሊግ ላይ ተሳትፈው የሚያውቁ ቡድኖች አይደሉም። ሲሳተፉ ለመጀመሪያ ጊዜ ነው የሚሆነው። ታዲያ ትናንትና የፍጻሜ ጨዋታቸውን ሲያከናውኑ በመለያ ምት ሀላባዎች 4-3 በሆነ ውጤት ጋሞ ጨንቻን በማሸነፍ የ2018 የውድድር ዘመን የኢትዮጵያ ከፍተኛ ሊግ ሻምፒዮን መሆናቸው በይፋ የተረጋገጠበት ሂደት እንዳለ መናገር እንችላለን ማለት ነው። ዛሬ የ20 ዓመት በታች የእጅ ኳስ የውድድር ምዕራፍ ፍጻሜ ውድድሮች ቀጥለው ይደረጋሉ። የኢትዮጵያ ከ20 ዓመት በታች የእጅ ኳስ ቡድን ደግሞ ዩጋንዳን አሸንፎ ለፍጻሜ ደርሷል። አይኤችኤፍ ኢንተርናሽናል ሃንድቦል ትሮፊ ነው። ኢንተርናሽናል ሃንድቦል ፌዴሬሽን ነው የዓለም አቀፍ የእጅ ኳስ አወዳዳሪ አካል ማለት ነውና ያንን
ዞን 5 የውድድር ምዕራፍ ሀገራችን ላይ የተከናወነ እንደሚገኝ ይታወቃል። በአዲስ አበባ የአይኤችኤፍ ትሮፊ ውድድር ማለት ነው። ኢትዮጵያ ከ20 ዓመት በታች የተሳተፈች ትገኛለች። ብሔራዊ ቡድኑ በአጠቃላይ ዩጋንዳን ትላንትና 41 ለ39 በማሸነፍ ለፍጻሜ አልፏል። ኢትዮጵያን ጨምሮ 8 ሀገራት እየተሳተፉበት ይገኛሉ። እዚህ ውድድር ላይ በሁለት የተለያዩ ካታጎሪዎች በ20 ዓመት በታችና በ17 ዓመት በታች የዕድሜ እርከን ውድድሩ እየተከናወነ ይገኛል። በሁለቱም ዘርፎች አንደኛ ሆነው የሚያጠናቁ ብሔራዊ ቡድኖች ደግሞ ለአህጉራዊ ውድድር ማለትም በአፍሪካ በሚከናወነው የእጅ ኳስ ውድድር ምዕራፍ ላይ በቀጥታ ለማለፍ ትልቅ ስፖርታዊ ድል እንደሚያገኙም ቀደም ተብሎ መገለጹ ይታወቃል። በመግለጫ ሂደት ላይ ማለት ነው። ለ4 ተከታታይ ቀናት ሲከናወን ቆይቷል። የስፖርታዊ ምዕራፍ እንግዲህ ዛሬ በሚደረጉ መርሃ ግብሮች ፍጻሜውን ያገኛል ተብሎ ይገመታል። 4 ኪሎ ባለው ወጣቶች መካከል ውድድሮቹ ቀጥለው እየተከናወኑ ይገኛሉ ማለት ነው።